እምነት እንዴት ነው የሚሸጠው? በጣም ነው የሚገርመው። ቤተክርስቲያኑን መርዳት ሌላ ነገር ነው፣ እምነትን መሸጥ ሌላ ነገር ነው። ታቦትም እኮ አሁን የገቢ ምንጭ ሆኗል። በጣም በሚያሳዝን ሁኔታ ክርስቶስ ምን ይላቸዋል? እውነት እውነት እላችኋለሁ አላውቃችሁም ይላቸዋል። ክርስቶስን የማያውቁ ተአምራት አድራጊዎች አሉ ማለት ነው። በሌላ አነጋገር ሙታንን ማስነሳት ሳይቀር በራሱ ትንሽ ነገር ነው በክርስትናው ዓለም ውስጥ። ምእመናኑ በጣም ተአምራትን ስለምንፈልግ ነው አድባራትና ገዳማቱ ያን የሚያደርጉት። ሐዋርያት የሰበኩት በትምህርትና በተአምራት ነው ከክርስቶስ የተማሩት። እንደው ስለ ወላዲተ አምላክነቷ አንድ ጥቅስ ተናገር ቢባል ትንፋሽ የሚያጥረው ሰው ተአምር ብቻ ምን ይሰራለታል? በቃ ቤተክርስቲያኒቱን ቅመም ሻጭ ነው ያደርጓት፣ እምነትን ማለት ነው። ጠበል የኛ ቤተክርስቲያን አንዳንድ ጊዜ ግብጽ የምትመስልበት ጊዜ አለ። ወንድ ያንሳል፣ ሴት ይበዛል። አወዳደቃቸው በጣም የከፋ ነው የሚሆነው። እንደዚህ አይነት ተአምራት ያመጣቸው ሰዎች አብያተ ክርስቲያናት፣ ገዳማት ከታምራት ጋር ትምህርቱን ካልተናገሩ ህዝቡን አሸዋ ላይ እየገነቡት ነው የሚሄዱት። በቤተክርስቲያን አጥማቂ የሚባል የተለየ የክህነት ዘርፍ አለ። 3 ዓመት በጤና ኖር ያለሁ የሚል ሰው ካለ እኔ በእናንተ ሚዲያ መጥቼ ይቅርታ ጠይቃለሁ። ሰይጣን ለጠበል ቤት ደንብ አስከባሪ ሆኖ ሲሾም ማለት ነው። እና በጣም ይድናሉ፣ ይፈወሳሉ። በጠበሉ በልዩ ልዩ ታምር ይድናሉ። ያዳናቸውን ጌታ ያዳነቻቸውን ቤተክርስቲያን የድህነት ምክንያት የሆነቻቸውን ቤተክርስቲያን ግን አያውቋትም። ታምራትን ማድረግ ከገሃነም ቅጣት አያድንም ነው የሚለው። እዚህ ምድር ላይ ታምር የሚያደርጉ ሰዎች የጽድቅ ምልክት አይደለም እና በታምራት መደሰት የጀማሪ ሰዎች ምልክት ነው። ይሄ ወጣኔ ክርስቲያኖች ተአምራት ይደረግባቸዋል የሚባሉ ቦታዎች ላይም ስፍራዎች ላይ በቁጥር ሴቶች እንደበዛ እናስተውላለሁ። አቡነ ሐራ ሲባል አቡነ ሐራ ከራሱ ቅድስና መንጭቶ አይደለም። ችግር የሚፈታው ግን ቅባ ቅዱስ በመሸጥ አይደለም፣ እምነት በመሸጥ አይደለም፣ ጠበል በመሸጥ አይደለም። ታምራትን መፈለግ በክርስትና አለመብሰልን የሚያስረዳ ነው። ታምራት ላይ ብቻ የቆመ ትምህርት ልክ እዚህ ማቴዎስ ምዕራፍ 7 ቁጥር 24 ላይ ያለው ቃል ነው። አሸዋ ላይ የተሰራ ቤት ነው። ዛሬም ንግስ ነው እንዴ እንድንል የሰለቸ የክብረ በዓል አይነት እንድናይ ነው ያደረገ። እንደፈለገ የሚናገርባት አባወራ የሌለው ቤት ሆኗል የኛ ቤት። ብዙዎቻችን ታምራትን ፍለጋ ስንኳትን ስንባዝን የምንውልበት የምናሳልፈው ጊዜ በጣም እየሰፋ መጥቷል። ጳውሎስ በጥላው ይፈውስ እንደነበረ ገና ሲመጡ አጋንንትን የሚያስጨንቁ አባቶችማ በቤተክርስቲያን በበዙላት። አሁን ባለው ሁኔታ በየጠበል ቤቱ ያለ ሰይጣን የቤተክርስቲያን ጠበቃ ሊሆን አይችልም። ይሄን ሁሉ እውነት ነው ለበረከት ብለው ነው አብያተ ክርስቲያናቱ የሚያደርጉት። በነገራችን ላይ ሰው ማስጮህ ማስለፍለፍ ይሄ እንንትና እንኳን ሊያደርጉት የሚችሉት ተራ ነገር ነው። እግዚአብሔር ይፈርድብናል አንድ ቀን። ተአምራትን ብናነሳ ጥሩ ነው ብዬ አስባለሁ። ተአምር ምን ማለት ነው? ተአምራትስ መቼ ይደረጋል? ለማን ይደረጋል? የሚለውን ነገር ብናነሳ በጣም ጥሩ ነው ብዬ አስባለሁ። አሁን ላይ ብዙዎቻችን ተአምራትን ፍለጋ ስንኳትን ስንባዝን የምንውልበት የምናሳልፈው ጊዜ በጣም እየሰፋ መጥቷል። የሆነ ተአምር ታየ በተባለበት ቦታ ሁሉ ፍስስ ብለን የምንሄድ አይነት ሰዎች ሆነናልና ተአምር ምንድን ነው? ለማን ይደረጋል? መቼ ይደረጋል? የሚለውን እናንሳና ሌሎች ጥያቄዎችን በዚህ ዙሪያ እናነሳለን። ሰፋ ያለ ነገር ነው ግን ያው እንደ እስካሁኑ ጠቅለል አድርጎ ለመናገር ተአምር ማለት ምልክት ማለት ነው። ይሄ ምልክት ለማንም ሊደረግ ይችላል። እግዚአብሔር በተአምራቱ በኩል ለሁሉም ያደርገው። ተአምር ማለት ልክ እንደ ፀሐይ እንደ ጨረቃ ለሁሉም የሚሰጥ ግን ለእግዚአብሔር የሆኑ ሰዎች ሲያደርጉትና ከእግዚአብሔር ያልሆኑ ሰዎች የሚያደርጉት ደግሞ ተመሳሳይ አይደለም። ቅዱስ ጎርጎርዮስ ልክ ማቴዎስ ምዕራፍ 7 ላይ ያለ ቃሉን ሲያብራራ ለምሳሌ ማቴዎስ 7 ላይ በስምህ ትንቢት ተናግረናል፣ በስምህ አጋንንትን አውጥተናል ይላል። አጋንንትን ማውጣት ተአምር ነው። በስምህ ድንቅ ድንቅ ነገር አድርገናል ይሉታል ክርስቶስን። ክርስቶስ ምን ይላቸዋል? እውነት እውነት እላችኋለሁ አላውቃችሁም ይላቸዋል። ክርስቶስን የማያውቁ ተአምራት አድራጊዎች አሉ ማለት ነው በሌላ አነጋገር። ይህንን ቃል እሱ ሲያብራራው ምን ይላል? ጎርጎርዮስ የሚባል ሊቅ እስመ ገቢረ ተአምራት ወመንክራት ኢይክል አድኅኖም ኩነኔ ገሃነም፣ ታምራትን ማድረግ ከገሃነም ቅጣት አያድንም ነው የሚለው። እዚህ ምድር ላይ ተአምር የሚያደርጉ ሰዎች የጽድቅ ምልክት አይደለም። በምንም ተአምር የጽድቅ ምልክት ሊሆን አይችልም። ተአምራትን ማድረግ ይሄ ተአምር ማድረግ ቅድም እንዳልኩት ፀሐይ፣ ጨረቃ፣ ከዋክብትን ለሁሉ እንደሰጠ እግዚአብሔር ወይም ደግሞ እገሌ ያምናል ፀሐይ ላውጣለት፣ እገሌ ያምናል ኦክሲጅን ልስጠው፣ እግር ልስጠው፣ እንደው ሳምባዊ ተንፍስ አይኑ እያለ አድሎ እንደማያደርግበት ስጋዊ ምግብና ስለሆነ ተአምራት እንደ ስጋዊ ምግብና ለሁሉም ሊሰጡ ይችላሉ፣ ለሚያምኑትም ለማያምኑትም። በዚህ ምክንያት ነው ቅድም ማቴዎስ 7 ላይ ያለውን ቃል ቅዱስ ጎርጎርዮስ እንደዚያ ብሎ ተረጎመው ያልኩሽ። ስለዚህ ተአምራት
በሌላም ቤት እግዚአብሔር በሌላቸው ሰዎች የሚደረግ ከሆነ እግዚአብሔር ያንን ለምን እንዳደረገ እኛ የምናውቀው ነገር የለም። በእግዚአብሔር የማያምኑ ሰዎች ለምን ታምራትን ያደርጋሉ? የምናውቀው ነገር የለም። ምናልባት እግዚአብሔር በዚያ ውስጥ የሚሰራው የራሱ መለኮታዊ ስራ፣ እግዚአብሔራዊ ስራ ይኖራል። ነገር ግን እንዲህ አለ፣ ታምራትን ሊያደርጉ ይችላሉ። ታምራትን ማድረግ ግን በምንም ታምር የጽድቅ ምልክት ሊሆን አይችልም፣ ሆኖ አያውቅም ነው መጽሐፍ የሚለን። ሰው ታምርን ለምን ይፈልጋል ያልሽ እንደሆነ ባህሪው እንደዚህ ነው። እንኳንስ ይቅርና እኛ ከክርስቶስ እግር ስር እየተማሩ ሐዋርያት ከዋለበት እየዋሉ ካደረበት እያደሩ የሉቃስ ወንጌል ምዕራፍ 10 ላይ እንደተጻፈው ቁጥር 17 ላይ ሂዱ አስተምሩ ብሎ ላካቸው 70 ደቀ መዝሙር እና ሄደው አስተምረው ተመለሱ። አንድም አማኝ ይዘው አልመጡም ወንጌል ላይ እንደተጻፈው። ነገር ግን ምን አሉ? ሪፖርት ሲያደርጉ ክርስቶስ ሆይ በጣም ደስ ብሎናል ብለው ለሱ ነገሩት። በዚህ ደስ አይበላችሁ አላቸው። አጋንንት ወጡልን ደስ ይበልህን ያሉት፣ ግን በዚህ ደስ አይበላችሁ አለ። ታምራትን ማድረግ የደስታ ምንጭ ሊሆን አይችልም። ታምራት ስለተደረገላችሁ ደስ አይበላችሁ፣ ከዚያስ በምን ደስ ይበላችሁ አለ? ስማችሁ በሕይወት መጽሐፍ ስለተጻፈ ደስ ይበላችሁ እንጂ አለ። እና ትልቁ ደስታ በእግዚአብሔር ልብ መታወቅ ነው። ስማችሁ በሕይወት መጽሐፍ ማለት ሰማይ ላይ ዶሴ የለም ወይ መዝገብ ቤት የለም። በእግዚአብሔር ልብ መታወቁ፣ ለክብር የተመረጡበትን ሕይወት ማስቀጠሉ፣ በሃይማኖት መጓዝ መጽናቱን ነው ሰማያዊ መዝገብ የሚባለው እሱ። ታምራትን ሐዋርያት እንኳን ወጣኔዎች ሆነው ተደስተውበታል። እና በታምራት መደሰት የጀማሪ ሰዎች ምልክት ነው። ይሄ ወጣኔ ክርስቲያኖች እንደዚያ ነው። አሁን 70 ሐዋርያት ተማሪዎች ማለት የሰባ አርድእት የሚባሉት ገና ጀማሪዎች፣ መንፈስ ቅዱስ በእነሱ ላይ መጥቶ የሐዋርያት ሥራ ምዕራፍ 2 ላይ ያለው እሳቱ ገና ስላላሞቃቸው፣ እውቀትን ፍጹም በሆነ መንገድ ስላልገለጠላቸው፣ በሰው ደረጃ በሰው ልክ የሚሆነውን ፍጹም እውቀት ስላልሰጣቸው የማያስደስተው ነገር አስደሰታቸው። አጋንንትን ማውጣት፣ ህሙማንን መፈወስ፣ ሙታንን ማስነሳት ሳይቀር በራሱ ትንሽ ነገር ነው በክርስትናው ዓለም ውስጥ። ከዚያ የበለጠ ነገር ነው ክርስትና። በእግዚአብሔር ልብ መታወቅ፣ በስላሴ ልብ መታወቅ፣ ክብሩን ይዞ መቀጠል፣ ይሄ ነው ትልቁ ነገር እንጂ ታምራትን አይደለም። እና እንዳልኩሽ ታምራትን መፈለግ በክርስትና አለመብሰልን የሚያስረዳ ነው። ሰባ አርድእቱ ለዚህ ምሳሌዎቻችን ናቸው። በሌላ መልኩ ታምራትን ማየት የተጠራጣሪነት ምልክት ነው። እና የሚጠራጠሩ ሰዎች ታምራት ነው የሚይዛቸው እንጂ እውነተኛው መሰረታዊ ትምህርት አይደለም። ይሄ ሲሞን መሰሪ እና ቅዱስ ጴጥሮስ ያደረጉት በታሪክ ይጠቀሳል በቤተክርስቲያናችን። ሲሞን መሰሪ መንፈስ ቅዱስን እሸጣለሁ ብሎ የተነሳ ወይም ደግሞ በሌላ በሟርት ውስጥ ያለ ሰው ነው እና ልዩ ልዩ ታምራትን ያደርግ ነበረ እና ህዝቡ ሲሞን ይሄ ጠንቋዩ የሚያደርገውን ነገር ያያል፣ ወደዛ ይሄዳል። ወደ ጠንቋዩ ማለት ነው። የሆነ ታምር ያደርግ፣ ለምሳሌ በሬውን ለሁለት ሊሰነጥቀው ይችላል። እንደዛ የሚመስል የሆነ ምትሃት ሊያሳይ ይችላል። ሰው እንደሱ ማማን አለው ወደዛ ይሄዳል። በሐዋርያት ዘመን ነው ይሄ፣ በእነ ቅዱስ እስጢፋኖስም ጊዜ የነበረ ነገር ነው እና እንደገና እነሱ ደግሞ በሬውን መልሰው አንድ ያደርጉታል ሐዋርያቱ ማለት ነው። ያኛው እኮ የሰነጠቀውን በሬ እነዚህ አንድ ያደረጉት ብሎ ህዝቡ እንደ ሸምበቆ ሲወዛወዝ መኖር፣ ይሄ በክርስትና ወይም ደግሞ በሃይማኖት ያለ መብሰል የጥሬነት ውጤት ነው ባጭሩ። መልካም። ምናልባት መምህር እዚህ ላይ እንግዲህ አሁን የተለያዩ አብያተ ክርስቲያናት ማስታወቂያም ሲሰሩ የተለያዩ ገዳማትና አድባራቱን ሰዎች እንዲጎበኙ ወይም ደግሞ እንዲሳለሙ ጥሪ ሲያቀርቡ ብዙ ተአምር የሚታይበት ስፍራ ነው እያሉ ከተአምር አንጻር እንኳን አብያተ ክርስቲያናትን ገዳማትን የማስተዋወቅ ነገሩ አለ። ያን ተከትለን የምንፈስ ደግሞ በጣም ብዙ ምዕመናን አለ። ቀደም ሲል እንዳለው እንግዲህ ሰዋዊ ጠባይ ነው ተአምራትን ማየት የሚለው ነገርና ይሄ በራሱ ምዕመናኑ በጣም ተአምራትን ስለምንፈልግ ነው አድባራትና ገዳማቱ ያን የሚያደርጉት ወይስ ለምን የሚል ጥያቄ ደግሞ የሚያነሱ ሰዎች አሉ። በእርግጥ ይሄ እኔም ጥያቄ ነው። ያው መጀመሪያ ምናልባት ግንዛቤውን ለማስተካከል ተአምራት በራሱ ኃጢአት ስለሆነ አይደለም። ተአምራት የጀማሪ ሰዎች ወይም ደግሞ ሃይማኖታቸውን ላልተረዱ ሰዎች ምልክት ነው፣ ወይ ደግሞ በእነሱ ይወደዳል ያልነው ተአምራት በራሱ እንደዛ አይነት ጠባይ ስላለው አይደለም። ሰው የሚረዳ ተአምራትን የሚረዳበት መንገድ ነው እንደዚህ ያደረገው እንጂ ተአምራት በራሱ ክቡር ነው። የኛ ቆሞ መሄድ ታምር ነው። የኛ ተኝቶ መነሳት ታምር ነው። ሰማይ ያለ ካስማ የቆመበት ምድር ያለ ምንም ነገር ከበታቿ ምንም የያዛት ነገር ሳይኖር እንዲሁ መቆሟ እና እኛም መራመዳችን ይሄ በራሱ ታምር ነው። ለምንድነው ግን እንደ ታምር አናየው? ውሎ መግባታችን በራሱ ምን ለማለት ነው? ነገር ግን ወደ ሃይማኖታችን ሲመጣ ሰው
መሰረታዊውን የእግዚአብሔር ትምህርት ሳያውቅ ወይም ትምህርተ ሥላሴ ትምህርተ እግዚአብሔርን ሳያውቅ ታምራቱን ብቻ ነው የሚያየው። ሃይማኖት ደግሞ በሁለት ነገሮች ጸንቷል ወይም ተሰብኳል፣ ትምህርትና ታምራት። በስጋ የታመሙትን ታምራቱ ፈውሷቸዋል፣ በነፍስ የታመሙትን ደግሞ ትምህርት ፈውሷቸዋል። ሁለት ቁስሎች አሉ፣ ነፍስ ላይና ስጋ ላይ። የስጋን ቁስል በታምራት ፈውሷል ክርስቶስ፣ ሐዋርያትም እንደዛ። እስከ ዓለም ፍጻሜ ድረስ ቤተክርስቲያኒቱ በስጋ የታመሙትን ከክርስቶስ ከሐዋርያት በወረሰችው ነገር የስጋ ደዌን በታምራቷ ትፈውሳለች። በስጋውና በደሙ፣ በመስቀሉ፣ በጠበሉ፣ በእምነቱ በወዘተርፈ እንዲህ አይነት ፈውስን ታደርጋለች ቤተክርስቲያን። ይሄ መነገሩ መልካም ነው፣ ምንም ችግር የለውም፣ ጤነኛም ነው። ነገር ግን ልዩነታችን ምንድን ነው? ትምህርቱ አለ ወይ? አሁን ትምህርትና ታምራት ብያቸዋለሁ። ቤተክርስቲያን የቆመችበት ትምህርትና ታምራት ነው። ሐዋርያት የሰበኩት በትምህርትና በታምራት ነው ከክርስቶስ የተማሩት። አሁን ግን የትኛው ነው ያለ ነው? እሱን ነው ቅድም የወቀስ ነው። የጀማሪ ሰዎች ክርስትናን ያላወቁ ሰዎች ጠባይ ነው የታምራትን መፈለግ ያለው እሱን ነው። እንደውም በማቴዎስ ወንጌል ምዕራፍ 2 ላይ ክርስቶስ አምላካችን አመፀኛ ትውልድ ብሎታል። ታምራት የሚፈልገውን ትውልድ ማለት ነው። አመፀኛ ለምን አለው? ትምህርት አይሰማም፣ ነገር ግን እስኪ የሆነ ነገር አድርግና አሳየን የሚል ማለት ነው። እስኪ የሆነ ነገር አሳየንና እንመንብህ። አይሁድ እኮ ክርስቶስንም ሰቅለውት አውቀው ነው። በእርግጥ እነሱ ማሾፋቸው ነው። ከመስቀል ውረድና እስኪ ከመስቀል ስትወርድ አምላክ እንደሆንክ እንመንብህ አሉ። ቢወርድ እኮ አስማት ነው ሊሉ ነው፣ ወይም ደግሞ በቃ የሆነ መንፈስ ነው ሊሉ ነው እንጂ ሊያምኑበት አይደለም። እና የጠንካራ ልብ የደነደነ ልብ በትምህርት ያልተገራን እንዲሁ ዝም ብሎ ታምራቱ ብቻ ሊገራው አይችልም። ግን አንዳንዴ ሊሆን ይችላል። ጌታችን ክርስቶስም ትምህርቱ አልገባቸው ሲል ወይም ደግሞ በትምህርቱ ያልማረካቸው በታምራቱ የተማረኩ አሉ። ይሄማ በእውነትም አምላክ ነው ብለው የመጡ አሉ። እነዚህን ሰዎች ልበ ቀላሎችን ለማምጣት ታምራት ጠቅሟል። በሐዋርያትም ዘመን እንደዛ። ስለዚህ አባቶቻችን ሐዋርያት፣ ጌታችን ክርስቶስ፣ ነቢያቱም ሊቃውንቱም የተጠቀሙበት ነውና ትምህርትና ታምራት ለቤተ ክርስቲያን ሀብቷ ነው። ግን ጥያቄው የሚነሳው ምንድን ነው? ትምህርቱ ላይ የለም። የእመቤታችንን ተአምር መስማት የሚፈልግ ግን እመቤታችንን የማያውቅ የድንግል ማርያምን ተአምር በየጠበሉ ሊመሰክር የሚወድ ወይም ደግሞ የሚመሰክር ግን ድንግል ማርያም ማናት እስኪ እንደው ስለ ወላዲታ አምላክነቷ አንድ ጥቅስ ተናገር ቢባል ትንፋሽ የሚያጥረው ሰው ተአምር ብቻ ምን ይሰራለታል? እውነት ነው ፍቅሯ እንዲሁ ሊያኖረው ይችላል፣ ግን በጣም ከባድ ነው። ታምራት ላይ ብቻ የቆመ ትምህርት ልክ እዚህ ማቴዎስ ምዕራፍ 7 ቁጥር 24 ላይ ያለው ቃል ነው። አሸዋ ላይ የተሰራ ቤት ነው፣ መሰረት የለው። ምክንያቱም ሌላ ተአምር ሲያ ይሄዳል። ተአምራቱ የተደረገበትን ነገር ካላወቀ ማቴዎስ 7:24 ላይ አሸዋ ላይ የተሰራው ቤት ይታወቃል አይደለ? ነፋስ፣ ጎርፍ፣ ዝናብ መጣ ገፍቶ ጣለው፣ አወዳደቁ የከፋ ሆነ። አወዳደቃቸው በጣም የከፋ ነው የሚሆነው እንደዚህ አይነት ተአምራት ያመጣቸው ሰዎች ትምህርቱን ካልተረዱት ማለት ነው። አሁን ተአምራትን ቀላል እያደረግነው እያሳነስ ነው አይደለም። ትልቅ የቤተክርስቲያኒቱ ጸጋ ነው። ግን ደግሞ ትምህርቱን ትተው ተአምራቱ ላይ የተንጠለጠሉ ሰዎች የሆነ ሌላ ተአምር ሲያዩ መሄዳቸው ስለማይቀር አጋንንታዊ ተአምሮችን እግዚአብሔር የሌለበትን ተአምር ሲያዩ ደግሞ መሄዳቸው ስለማይቀር አሸዋ ላይ የተሰሩ ቤቶች ናቸው፣ ይፈርሳሉ። መፍረስ ብቻ አይደለም አፈራረሳቸው፣ አወዳደቃቸው በጣም የከፋ ነው የሚሆነው። ስለዚህ የከፋ አወዳደቅ እንዳንወድቅ ከተአምራት ጋር ትምህርቱን ማወቅ ተገቢ ነው። አብያተ ክርስቲያናትና ገዳማት በተአምራት ነው የሚተዳደሩትም እንደዚያው ነው። ምን ተአምራትና ትምህርት ብቻ። ታቦትም እኮ አሁን የገቢ ምንጭ ሆኗል በጣም በሚያሳዝን ሁኔታ። ሲጀመር እንኳንስ አንድ ደብር ላይ እንዲሁ ዝም ብሎ ብዙ ታቦቶችን እንዲሁ ማንገስ ይቅርና ጎረቤት ላይ እንኳን ለምሳሌ ቅድስት ማርያም ካለ በብዙ ርቀት ነው ቅድስት ማርያም ቤተክርስቲያን መሰራት ያለበት። አሁን ሌላ ነገር ነው ያለው። ዙሪያው ላይ ድርብ ታቦቶች አሉ። በዚያ ምክንያት የሆነ መረጋጋት ያለው አይደለም። በዚያ ላይ እኛ ደስ ብሎን ናፍቆን የምናከብረውን የንግስ በዓል ዛሬም ንግስ ነው እንዴ እንድንል የሰለቸ የክብረ በዓል አይነት እንድናይ ነው ያደረገን እና ከዚያ ውጭ ደግሞ እንደው በዓላት የሚበዙበት ኢንቴንሽንም ምናልባት እዚህ ሚዲያ ላይ ባልናገረው ደስ ይለኛል፣ ግን ጥሩ አይደለም። ታቦት እውነት ቅዱስ ሚካኤልን ለማክበር ነው እንዲሁ ዝም ብሎ 16 ታቦት አንድ ላይ አድርጎ ወይ ደግሞ እንደው በትንሽ አጋነኛው እንዳይሆን 5-6 ታቦት እንደው በአመቱ የሆኑ ቀናት ናቸው እኮ ነፃ የሚሆኑት የሆኑ ወራት ናቸው። ይሄን ሁሉ እውነት እንደው ለበረከት ብለው ነው አብያተ ክርስቲያናቱ የሚያደርጉት። ያው ስለሚያውቁት ምንም ዝርዝር አያስፈልገኝም። እና ምናልባት አንዳንድ ጊዜ እንዲህ አይነት ነገሮች በጣም አደገኛ ናቸው። ህዝብ መሰብሰቢያ ተብሎ ሌላም ነገር ተብሎ የሚደረገው ነገር አስፈላጊ አይደለም። አብያተ ክርስቲያናት ገዳማት ከታምራት ጋራ ትምህርቱን ካልተናገሩ ህዝቡን አሸዋ ላይ እየገነቡት ነው የሚሄዱት።
ይሄ ተአምር ያመጣው ህዝብ ደግሞ ቅድም እንዳልኩት ሌላም ቤት ተአምር አለ። አንዳንድ ጊዜ የውሸት አንዳንድ ጊዜ ሰው ሰራሽ ተአምራት አሉ። ሰው ሆነ ብለው የተቀናበሩ ተአምራት አሉ። እነዚያን ሰዎች ሲሰው እዛማ የተጃለ እኮ እዛማ እንዲህ ነው እያለ መሄዱ አይቀርም። ስለዚህ ከተአምራት ጋራ ትምህርቶች የግድ ያስፈልጋሉ። ከወንጌል ጋር የተጣጣሙ ትምህርቶች ያስፈልጋሉ። ከወንጌል ጋር ማለት እንዲሁ ዝም ብሎ ከመሰረታዊ ትምህርታችን ጋራ የማይቃረኑ ማለት ነው። እነዚህን ነገሮች በማድረግ ታምር ነው። በህሊናችን ምናልባት ስለን ይሄ ይደረጋል ብለን የምንገምተው አይደለም፣ የማይገመት ነው። ለዛም ነው ተአምር የተባለው። እግዚአብሔር በልዩ ጥበቡ የሚያደርገው ነገር ነው ተአምር የሚባለው። ቅዱሳን እግዚአብሔር በሰጣቸው ጸጋ የሚያደርጉት ተአምር ነው ተአምር የሚባለው። እኛ የማናውቀው ሰው የማያደርገው የሆነ ነገር ነው ተአምር የሚባለው። ሆኖም ግን የቅዱስ ጊዮርጊስን፣ የቅዱስ ሚካኤልን ወይም የጻድቃን የሰማዕታት የቅዱሳን መላእክትን ተአምር የሚያቅሰው የጻድቁን ክብር በመጽሐፍ ቅዱስ በሃይማኖት ትምህርት ካላወቀ፣ የመልአኩን ክብር በመጽሐፍ ቅዱስ ካላወቀ፣ ቅድም እንዳልኩት ተአምራት ላይ ብቻ የተንጠለጠለ ሰው ደረቅ ቅጠል ነው። አንድ ቀን ነፋስ ሲመጣ መርገፉ አይቀርም። ስለዚህ ግንዱ ላይ የበቀል ቅርንጫፎች ለመሆን ከተአምራት ጋር ትምህርትን ማወቅ፣ አብያተ ክርስቲያናትም ቅድም እንዳልሽው ከገቢ መሰብሰቢያ ባሻገር እንዲሁ ዝም ብሎ የኛ ጠበል እንዲህ ነው ብሎ ከመናገር ባሻገር ጀመር አጥማቂው ማን ነው? በነገራችን ላይ አጋንንት በብዙ ምክንያት ሊጮህ ይችላሉ። ይሄን ነገር ብዙ አልሄድበትም። ብዙ ጊዜ በመናገር ውጤት ያጣ ይመስለኛል። እዚች ላይ ያለሽ ጥያቄ ባነሳ በቤተ ክርስቲያን አጥማቂ የሚባል የተለየ የክህነት ዘርፍ አለ? ሰዎቹ ይሄ ፐርሰናል እያደረጉት ሁሉ ተቸገርኩ እና በጣም ነው የሚያሳዝነኝ። እኔ በጣም ብዙ ቦታ ተናግሬያለሁ አሁን በዚህ ጉዳይ ነው እና ምን ለማለት ነው አጥማቂ የሚባል ራሱን ችሎ ቤተክርስቲያን እንዲህ አይነት አታውቅም። እስኪ እንደው በጣም እንደው አሁን ይሄን ጉዳይ ገሌን ለመንቀፍ ነው ገሌን ለመተቸት ነው የሚሉ ሰዎች እንዲህ ክፉ ሀሳብ ከማሰባቸው በፊት ቤተክርስቲያኒቱ ግን እንዲህ አይነት ተልእኮ አላት ወይ? ማጥመቅ ብቻ የሚባል አለ ወይ? የለም እኮ። ደግሜ እኔ በጣም ደስ ብሎኝ የምናገረው ታምራትን የሚያደርጉ አባቶች ለዚህ ቤተክርስቲያን በበዙላት። ይሄው እኛ እኮ ቃሉን ሸምድደን ይዘን ማለት ትምህርቱ ሊኖረን ይችላል በጥቂቱ፣ ታምራቱ ግን በትንሹም የለን። ግን ዝም ብሎ ፌክ ታምር ማድረግ እኮ በጣም ቀላል። በነገራችን ላይ ሰው ማስጮህ ማስለፍለፍ ይሄ እንትና እንኳን ሊያደርጉት የሚችሉት ተራ ነገር ነው። ምን ለማለት ነው? እውነተኛ ፈውስ ነው ወይ? እኔ ደጋግሜ ምናልባት እንደው ካነሳ ነው አይቀር የምጠይቀው በዚህ መንገድ ተፈወስን የሚሉ ሰዎች ማለት ለዚህ ብቻ ተሾመናል በሚሉ ሰዎች ተፈውሰናል የሚሉ ሰዎች እውነት አንድ ዓመት በሰላም ኖረዋል? ሁለተኛውን ዓመት በሰላም ኖረዋል? 3 ዓመት በሰላም ኖረዋል? ከዚህ በላይ ሊሄዱ እንደማይችሉ ስለማቅ 4ኛ ዓመት ብዬ አልጠይቅም። እውነት 3 ዓመት በጤና ኖር ያለሁ የሚል ሰው ካለ እኔ በእናንተ ሚዲያ መጥቼ ይቅርታ ጠይቃለሁ። የእውነት በቃ ለማየት ጥረት አድርጌያለሁ። አንዳንድ ነገሮችን በሆነ አጋጣሚ እንዲሁ ነገሮችን እንሰማለሁ። በተለያየ ጊዜ የምናያቸው ነገሮችም አሉ። በቃ ዝም ብሎ ይሄ ውሻና ሰይጣን ተመላላሽ ነው የሚባለውን ነገር እዛ ነው የምናየው። የሚመለስ ነው ህመሙ፣ ከዛ ቤት የማያርቅ ነው እና በርካታ ዶክሜንቶችን ሁሉ ስናይ የሚያሳዩት ነገሩ ጤነኛ አይደለም እንጂ ቤተክርስቲያን ባገኘች እንዲህ አይነት አጋንንትን የሚያቃጥል እንደነ ቅዱስ መቃርስ እንደነ አቡነ አባ ሳዊሪያኖስ ያሉ አጋንንት ሲያዩቸው የሚለፈልፉላቸው በጸሎታቸው በጾማቸው ምክንያት እግዚአብሔር በእነሱ ላይ በማደሩ ምክንያት አጋንንት ሲያዩቸው ገና ቃል ሳይናገሩ ጳውሎስ በጥላው ይፈውስ እንደነበረ ገና ሲመጡ አጋንንትን የሚያስጨንቁ አባቶችማ በቤተክርስቲያን በበዙላት። እኛ እሱን ተቃውመን አይደለም፣ ያጠራት ይሄ ነው። ቅድም እንዳልኩት እኛ ቃሉን ይዘን እናገራለን። ያ ከትምህርቱ ጋር ለሐዋርያት የተሰጠው ተአምራት እኛ ላይ የለም። ያ ተአምራት ያላቸው አባቶች በበዙልን በጣም እንወዳለን። ቤተክርስቲያኒቱ ትፈልጋለች። ያጣችው ግን እውነተኛውን ፈውስ ነው። ቅድም እንዳልኩት 1 ዓመት ቢቆይ 2ኛ ዓመትም አይደግም። መልሶ የሆነ ያልጋ ቁራኛ የሚያደርግ መልሶ መንፈሱ የሚመለስ በዛ አይነት ነገር የለም። ስለዚህ ታምራት ላይ የተንጠለጠሉ ሰዎች አሁንም ደግሜ እለዋለሁ ቤተክርስቲያን ላይ እንደቅጠል መርገፋቸው አይቀርም። አብያተ ክርስቲያናት ሊያስቡበት የሚገባው ከዚህ አንጻር ነው። ምናልባት እንደው መምህር የምእመናኑንም አተያይ ወይም ደግሞ መናገር ያስፈልጋል ብዬ አስባለሁ። እንግዲህ እንደ ታምር እናደርጋለን የሚሉ አባቶች በየቦታው እንዳሉ ሁሉ ቀደም ሲል በእርግጥ እርሶም ሲሉት ነበር የትምህርት አለመኖር ያለመማራቸው ውጤት ነው ሰዎች ተአምራትን በዚህ ልክ
እንዲፈልጉ የሚያደርጋቸው የሚል ነገር በእርግጥ እሱም አንስተዋልና መታረም የለባቸውም ወይ እንዲህ አይነት ምእመናን? ለነሱስ መልእክት መተላለፍ የለበትም ወይ? ለምእመናኑ አሁንም የምለው አንቺ ጋር ያነሳሽው ሀሳብ እንዳለ ሆኖ ከዚህ በፊት ከአንድ አርቲስት ጋራ አንድ ቦታ ሄድን። ቦታው ይቆየንና እና ገና ወደ 5 ኪሎ ሜትር ወይም 4 ካላጋነንኩት እንደዛ ኪሎ ሜትር ሲቀረን ጫማችሁን አውልቋለን እና አይ እኔ አላወልቅም ስል እሱም አላወልቅም አለ እና እሱ ለገንዘብ ማሰባሰብ ለማስተባበር ነው ቤተክርስቲያኑን ለመርዳት እየሄድን የነበረው እና እኔ አላወልቅም ስል አረ አውልቁ መንፈስ እኮ ነው አለ አንዱ ማለት ነው እዛ ጠበልተኛው እና በጣም የገረመኝ ሰይጣን ለጠበል ቤት ደንብ አስከባሪ ሆኖ ሲሾም ማለት ነው እና በጣም አስደናቂ የሚያስቅ ነገር ነው። አባቶቻችን በብቃት እነ ሚልኪ ቁልዝማዊ ሌሎችም ሰዎች በቤተክርስቲያን ታሪክ ሰይጣንን በደንብ ሰራተኛ ባሪያ እንዳደረጉት ይነገራል። ይሄ ስጋ ለበሱን ማለት ነው ብዙ ስራ ሲያሰሩት በዚያ ደረጃ እንዳንል ማን እናደረገ የሚለው ነገር ሌላ ነገር ነው። እሱ ታዛዥ ያደረጉት እንጂ ለቤተክርስቲያን ደግሞ ጠበቃ አላደረጉትም። ሌላ ዓለማዊ ስራ ግን ሲያሰሩት ነበር፣ እርኩስ መንፈስን ማለት ነው ስጋ ለበሱን ሰይጣን። እዚህ ግን ለቤተክርስቲያን ነው ጠበቃ ሲሆን ያየ ነው። ጭራሽ ስለ ልብስ መራጭ ነው ሰይጣን። ይሄ በሰዎች ላይ ያደረ ሰይጣን ማለት ነው። ልብስ ሱሪ ለምን ለብሰሽ ትመጫለሽ? ለቤተክርስቲያን ወይም ለጠበል ደንብ አስከባሪ ሲሆን ማለት ነው። እና ይሄ የሰይጣን ቁማር ነው ባጭሩ። ይሄ ሰይጣን ቤተክርስቲያናችን ላይ ምናልባት እንደው መንገዱን ቀይሮ እንደው ባልጠበቅነው መንገድ እያታለለን ነው ብዬ ነው የማስበው። እንደዛ ነው እንጂ አሁን ከእግዚአብሔር ጋር የተጣላ ስርዓት አፍርሶ መስሎኝ ክብሩን ጥሎ እኮ እዚህ ምድር ላይ ወደ እንጦሮጦስ የተጣለው ስርዓት አፍርሶ ነው። ወይም ደግሞ እኔ እግዚአብሔር ነኝ ብሎ ነው። ከእግዚአብሔር በታች አይደለም ብሎ ነው ዲያብሎስ አይደለም ሰራዊቱ እንደዛ። ስለዚህ ያ ተጣለ ሰይጣን አሁን ለቤተክርስቲያን ቀና ቢባል ምን የማይመስል ነገር ነው። ለማንኛውም ህዝቡ እንዲህ አይነት ነገሮችን ሰምቶ ደግሞ አምኖ እዚህ ቤት እኮ የሚጠበቀው እንደዚህ በእነዚህ ሰዎች ነው የሚሉ ሰዎች ትንሽ ወደ ራሳቸው መመለስ፣ ወደ ቤተክርስቲያን ታሪክ፣ ወደ ቤተክርስቲያን ትእዛዝ፣ ወደ ስርዓተ ቤተክርስቲያን ቢመጡ ጥሩ ነው። ቤተክርስቲያን ራሷን የምታስጠብቀው በስርዓተ ቤተክርስቲያን በራሷ ነው በራሷ እንጂ የራሷ ባልሆኑ አካላት አይደለም። አሁን አንዳንድ መስሪያ ቤቶች አሉ፣ ኤጀንት ይቀጥራሉ አይደል? ሌላ ያሰለጥናል፣ ሌላ ምን ይላል፣ እነሱ ደሞዝ ይከፍላሉ። ቤተክርስቲያን ከውጭ የምታመጣቸው ኤጀንቶች የሏት፣ የራሶች አሏት። እና እነዚያም ደግሞ አንደኛ ካህናት ናቸው፣ ዲያቆናት ናቸው። ሁለተኛ እነሱ የሚመሩባቸው ስርዓተ ቤተክርስቲያን መጻሕፍት ናቸው። እዚያ መንገድ እንመራለን እንጂ አሁን ባለው ሁኔታ በየጠበል ቤቱ ያለ ሰይጣን የቤተክርስቲያን ጠበቃ ሊሆን አይችልም። ልል የፈለኩት ምንድን ነው፣ ምእመኑ እንደ ምእመን ማወቅ የሚገባ ብዙ ነገር አለ። በጣም ብዙ በርካታ ነገሮች አሉ። በርካታ ነገሮች እንደ ልማድ በጎ እየመሰሉን የያዝናቸው ነገሮች አሉ። እነሱን ሁሉ ከመጽሐፍ ቅዱስ አንጻር ከቤተክርስቲያን ትምህርት አንጻር ካላየናቸው እየዳበሩ ሄደው ወደፊት ነባር የሃይማኖት አካል ሊመስሉ ይችላሉ። ስለዚህ እንዳልኩት ህዝቤ እውቀት ከማጣቱ የተነሳ ጠፍቷል አይደል ያለው ነብዩ። ስለዚህ በነብዩ አድሮ እንዲህ የተናገረ እግዚአብሔር እውቀት ከማጣታችን የተነሳ ቤተክርስቲያን እየኖር በቤተክርስቲያን እንዳንጠፋ ቤተክርስቲያኒቱ ባህሪዋን መረዳት፣ ስርዓቷን ማወቅ። እንደውም እኔ የማስበው ይሄ የጸበል ስርዓት እጅግ በጣም አስፈላጊ መስሎ ይታየኛል። አሁን ለምሳሌ ከአጠማመቅ አንጻር ሰዎች ምን ለብሰው ይጠመቁ? ሴቶች በተለይ አጥማቂ ሴት የለም እንደሚታወቀው ወንዶች ናቸው። ቤተክርስቲያን ደግሞ በእርቃን ላይ ምን ያህል ጥብቅ ክትትል እንዳላት የሚያሳይሽ፣ ለምሳሌ አንዲት ሴት ለአቅመ ሔዋን ከደረሰች በኋላ የክርስትና ጥምቀት ልጠመቅ ብላ ብትመጣ ካህኑ የእሷን እርቃን ማየት አይችልም። ሌላ ድቀት እንዳይመጣ፣ ሌላ ፈተና እንዳይመጣ ማለት ነው። ስለዚህ ምን ይሆናል? የካህኑን እጅ ትይዝና ዲያቆናዊት የምትባል ሴት ነበረች። አሁን በቤተክርስቲያን የለች፣ በህጉ ግን አለች በስርዓቱ። እና ያቺ የሴቲቱን ለአቅመ ሔዋን የደረሰችዋን ገላ እንዳያይ የካህኑን እጅ ትይዝና ቀኝ አካሏን ሜሮን ትቀባለች ማለት ነው ዲያቆናዊት ሴት። ይሄ ምንን ያሳያል? ቤተክርስቲያኒቱ ፈተናን አጥብቃ የምታጥርበት ረጅም ርቀት ያሳያል። አሁን በየጠበል ቤቱ የምናየው ግን ሌላ ነው። ስለዚህ ቅድም ካልኩት ነገር አንጻር፣ ከዚህም አንጻር፣ ታምራትን ሰው የሚረዳበት አንጻር እዚያ ቦታ ላይ ለምሳሌ ያው እኔና አንቺ ያለንበት ደብር መምህራን አሉ፣ ታምራቱን በስነ ስርዓት የሚያስተምሩ ማለት ነው። ሌላ ቦታ ግን ሰው ይማራል፣ ምንድነው ይጠመቃል፣ ይወጣል።
ነገር ግን ስለ ጠበሉም ቢሆን መማር አለበት፣ ስለ ታምራቱ ስለ ፈውሱም ቢሆን መማር አለበት እንጂ ዝም ብሎ ወጥቶ ገብቶ ድኜ መጣሁ ማለት የለበትም። በቃ ድህነቱ ምን እንደሆነ ማወቅ አለበት። የመጻጉዕ ድህነት መሆን የለበትም። ምን ማለት ነው? የመጻጉዕ ፈውስ ምንድን ነው? የዮሐንስ ወንጌል ምዕራፍ 5 ላይ መጻጉዕ ያው እንደሚታወቀው ሁሉም ሰው እንደሚያውቀው 38 ዘመን ኖሯል። የመኖር ችግር የለበትም። ቤተሳይዳ የመኖር ችግር የለበትም። ቤተሳይዳ ዛሬ ቤተክርስቲያን ናት። ቤተክርስቲያን የመኖር ችግር የለበትም። ሰው ረጅም ዘመን ቤተክርስቲያን ውስጥ ሊኖር ይችላል። ግን የመጻጉዕ ችግር ምንድን ነው? ስለ ቤተሳይዳ አያውቅም። ታምራት ብቻ ፈልጎ የተኛ ሰው ነው እንጂ ስለ ጠበሉ ምንም፣ ስለ ፈውሱ ምንም፣ ስለ ፈዋሹ ምንም። አንድ ነገር ግን ያውቃል፣ እዛ ቢገባ እንደሚድን። ስለዚህ ታምራት ናፋቂ ነው። አንድ ቀን ክርስቶስ አገኘው በ38 ዘመኑ አልጋን ተሸክመ ሄዳለ። ቁጥር 12 14 ላይ 13 14 ላይ እሱ ግን ያዳነውን አላወቀም ነው የሚለው። አየሽው? የዚህ ዘመን ፈውስ የመጻጉዕ ነው እንድል የሚያደርገኝ አንደኛው ይሄ ነው። የመጻጉዕ አይነት ፈውስ ይድናሉ፣ ይፈወሳሉ፣ በጠበሉ በልዩ ልዩ ታምር ይድናሉ። ያዳናቸውን ጌታ ያዳነቻቸውን ቤተክርስቲያን የድህነት ምክንያት የሆነቻቸውን ቤተክርስቲያን ግን አያውቋትም። መጻጉዕዎች ይሆናሉ። መጻጉዕ አለማወቁ ብቻ አይደለም ኃጢአት ይሆኑ። አንደኛ ያዳነውን አለማወቅ በራሱ ኃጢአት ነው። ሁለተኛውና ትልቁ ነገር ግን በዚያው በዮሐንስ ወንጌል ምዕራፍ 17 ላይ ክርስቶስ ሲከሰስ 3 ዋና ዋና ክሶች ነበሩ። ከ3ቱ ዋና ክሶች አንዱ ሰንበትን ሽሯል ነው። ሰንበትን ሽሯል ለሚለው ምስክር ሆኖ የመጣው ይሄው በሰንበት የዳነው መጻጉዕ ነው። ስለምን ትመታኛለህ አለው። እንደው መቶታል። መመስከር ብቻ አይደለም፣ በሰንበት የመጣ የፈወሰኝ እኮ እሱ ነው ብሎ ክርስቶስን በጥፊ መቶታል። ይሄ አስመሳይነት፣ ግብዝነት ነው። አየሽው? በጣም አስመሳይና ግብዝ ባይሆን ኖሮ አሁን ይሄ መጻጉዕ አዎ መዳንስ ፈልግ ነበረ፣ ነገር ግን ዛሬ ሰንበት ነው፣ ነገ መታደነኛ አይልም ነበረ። እንዲህ አይነት ሰዎች ደግሞ ግብዞች ናቸው። መቼ ነው የሚገበዙት? በቃ ለቤተ ክርስቲያን የቀናን እየመሰላቸው የሆነ ጊዜ ላይ ምናምን በቃ ከኛ በላይ ክርስቲያን የለም የሚሉ ናቸው። ልክ እንደ መጻጉዕ ማለት ነው። ሰንበትን ሽሯል ብሎ ክርስቶስን በጥፊ የመታው በክርስቶስ ላይ የመሰከረ ይሙት በቃ ብሎ የመሰከረ ያዳነውን አላወቀም ነው ዋናው። ያዳነውን ስላላወቀ ይናደረግ። ስለዚህ ፈውስ የምናገኝባት ታምራት እግዚአብሔር በቅዱሳኑ ይሁን በራሱ ስም የሚያደርግልን ተአምር ይገባናል፣ ያስፈልገናል። ታምር ያስፈልገናል ከእውነተኛው ከእግዚአብሔር የእግዚአብሔር ከሆኑት ከቅዱሳኑ ያስፈልገናል። ግን ደግሞ በተአምር የተደረገልን ፈውስ በተአምር የተደረገልን የትኛውም ነገር መታወቅ አለበት። በእኛ ማን አደረገልን፣ ለምን ተደረገልን የሚለውን ነገር ስለ አድራጊው ማወቅ አለብን እና ክርስቶስን አላወቀውም መጻጉዕ። ስለዚህ የመጻጉዕ አይነት ፈውስ የመጻጉዕ አይነት ታምር ለእኛ እንዳይደረግልን ታምራት ያደረጉልንን ቅዱሳን እግዚአብሔር በእነሱ አድሮ የሚያደርግ እግዚአብሔር በቅዱሳኑ ድንቅ ነው አይደለም? እግዚአብሔር በቅዱሳኑ ድንቅ፣ ቅዱሳን በራሳቸው ድንቅ አይደሉም። እግዚአብሔር ነው በቅዱሳኑ ድንቅ የሚሆነው። ስለዚህ በቅዱሳኑ ድንቅ የሆነው እግዚአብሔር በጻድቃን በሰማዕታት በመላእክት ስም ታምር ያደርጋል። ይህን እናምናለን። በራሱ ስም ታምር ያደርጋል እግዚአብሔር። ይህን እናምናለን። ግን እንደ መጻጉዕ እንዳንሆን ልንጠነቀቅ ያስፈልጋል። ስለዚህ ለእኔ እንደ ለህዝቡ ያልሽኝ ጥያቄ ህዝቡ መጻጉዕ አይሁን። የዳነባትን ቤተሳይዳ ይወቅ። ቤተሳይዳ ቤተክርስቲያን ናት ብዬሻለሁ። ያዳነውን አምላክ ይወቅ። የዳነበትን ጠበል የተሰበሰበበትን ቦታ ስለ ስጋው ስለ ደሙ ስለ መስቀሉ ስለ ማተቡ ይወቅ። ከዚያ በኋላ ተአምራት ምንድን ነው፣ በማን ይደረጋል፣ ለምን ይደረጋል የሚለውን ይወቅ፣ ይማር። በቃ አጭሩ ነገር ይሄ ነው። ካላወቀ ግን እሱ ግን ያዳነውን አላወቀም እንደተባለው እንደ መጻጉዕ እንሆንና ሌላ ችግር ሌላ መስቀልቅል ይፈጠራል። እንደው ምናልባት እኔ ማስተውለው መምህር ምናልባት እርሶም አስተውሉት ከሆነ አላውቅም፣ እንዲህ ተአምራት ይደረግባቸዋል የሚባሉ ቦታዎች ላይም ስፍራዎች ላይ በቁጥር ሴቶች እንደበዛን አስተውላለሁኝ። በጣም ብዙ እህቶች እንዲህ አይነት ቦታ ላይ እንገኛለን። በእርግጥ ተአምራትን የሚፈልጉት ሴቶች ብቻ ናቸው እያልኩኝ አይደለም፣ ወንዶችም አሉ። ግን በቁጥር የሴቶች ቁጥር ይበዛል እና ሁልጊዜ ጥያቄ ይፈጥርብኛል። ምንድን ነው ምክንያቱ የሚል። ጌታችን ኢየሱስ ክርስቶስ ስንት ሐዋርያት ነበሩት? በሐዋርያት ደረጃ 12። ከነሱ ጋር ሴቶች አልነበሩም ሐዋርያት ውስጥ። ከሐዋርያት ጋር ግን አብረው ነበሩ። አዎ። ለምን በዙ? ሐዋርያቱ 12 ናቸው፣ ሴቶቹ ግን 36። በቃ ይሄው ግልጽ እኮ ነው። ክርስቶስ ያደረገውን ተአምር በማየት ቶሎ የሚሳቡ የሚማረኩ እነሱ ናቸው። ለበጎም ማለት ነው። ይሄ ለበጎ ነው። ለመጥፎስ ከአዳምና ከሔዋን ዕፀ በለስን ለመብላት ማን ጎመጀ? ሔዋን ናት። ለመጥፎም ደግሞ መጎምጀት አለ ማለት ነው።
ስለዚህ አሁንም ብትመጪ ቤተክርስቲያን በነገራችን ላይ ወንድና ሴት እኩል በአገሩ ሴት ወንድ ያለ ሁሉ አይመስልም። እንደ ግብጽ የሆነ ነው የሚመስለው። ግብጽ ነው ወንድ ሞተ በኩር በሚባል መቅሰፍት ሞቶ የግብጽ ሴቶች በዝተው ነበር የሆነ ወቅት እና የኛ ቤተክርስቲያን አንዳንድ ጊዜ ግብጽ የምትመስልበት ጊዜ አለ። ወንድ ያንሳል፣ ሴት ይበዛል እና ለመንፈሳዊ ነገርም በጣም ጉጉ የሆነ ስሱ የሆነ ህይወት ልባላቸው የሚማረክ ማንነት ተፈጥሯላቸው ዝንባሌያቸው ለመጥፎ ነገርም እንደዛው። ስለዚህ ታምራት ይስቧቸዋል ማለት ነው። በሌላ አነጋገር ጌታችን ኢየሱስ ክርስቶስ በእናቱ ጀርባ ሆኖ ወደ ግብጽ ሲመጣ የኛ መጽሐፍ ቤተክርስቲያኒቱ መጽሐፍት ምን ይላሉ? ወተባሃላ አዋልደ ሲያት ነው ራዩ ለወልደ መንክራት እነሆ የመንክራት የድንቅ ባለቤት እሱ የሚሆን እሱን ክርስቶስን እናየው ዘንድ ኑ ተባብለው መጡ። መልኩን አይተው ማለት ነው። መልኩን አይተው የሴድኒ ላዩ ሙሉ ደጓ ለሚያው ነብዩ ዳዊት ደምግባቱ ከሰው ልጆች ያምራል ብሎ የተናገረለትን ጌታ በእናቱ ጀርባ ሆኖ ባዩት ጊዜ ትምህርቱን ሰምተው አይደለም፣ መልኩን አይተው በክርስቶስ አምነዋል። እንደገና ደግሞ እዚያው ለእናቱ የሚያደርገውን ይሁን ትንሽ ታምሮች ድንቅ ታምሮችን አይተው ወደ ክርስቶስ መጥተዋል። ሴቶች እንደዚህ ይሆናሉ። ይሄ ማለት እንግዲህ ሴቶች ብቻ ናቸው ማለት አይደለም። አንቺ እንዳልሽ ወንዶችም አሉ፣ ግን የበለጠ ሴቶች ምናልባት በዚህ ጉዳይ ላይ ትንሽ የተፈጥሮ ዝንባሌ ይሁን ምን ይሁን እንግዲህ ገና አላወኩም። ብቻ ግን ሴቶች መብዛታቸው የታወቀ ለመጥፎም ነገር በቃ ይሄው አሁን ለምሳሌ ወንዶች በክርስቶስ መቃብር ላይ ተሻለ እነ ዮሐንስ ያን ሁሉ ቀን መስቀሉ ላይ ውሎ የሐዘን ሰው ሲያለቅስ የዋለ ሰው መቼም እንቅልፍ ይለዋል፣ ይደክማል፣ የታወቀ ነው። መቃብሩን ለማየት አልታደለም ማለት ትንሳኤውን ቀድሞ ለማየት ማለት ነው። ቀድሞ ያዩት ሴቶች ናቸው። ክርስቶስ እኮ ተነስተዋል ብለው ለዓለም የተናገሩ ሴቶች ናቸው። እንደውም ሴቶች አስገረሙን ይላል አይደል? ዛሬም ያስገርሙናል። ሉቃስ ያኔ እንደው በጨለማ ሄደው የክርስቶስን ባዶ መቃብር ወንዶች ሳያዩት ሴቶች በማየታቸው ሴቶች አስገረሙን ቢልም ዛሬም የሚያስገርሙ ሴቶች ናቸው። በብዙ አገር ላይ ለምሳሌ እንደኛ አንዳንድ ብጥብጥ ሲነሳ ሀገራዊ ብጥብጥ ያው በጣም ህዝቡ የለመደው ታሪክ ነው። በህንድ በሶሪያ በምን እናቶች ቀላል የማይባል አስተዋጽኦ አድርገዋል። የኦርቶዶክስ ቤተክርስቲያንን ከአባቶቻቸው ትውፊት ሳይወጡ በመጠበቅ የቀደመውን ስርዓት የቀደመውን ባህለ ሃይማኖት ባህለ ትምህርት ለመጠበቅ በጣም ጀብዶ የፈጸሙ በሀገራችን ደግሞ እንደ ቅድስት ወለተ ጴጥሮስ ያሉ ሴቶች ማለት ነው። ወንዶች ሱስንዮስን ፈርተው ዝም ባሉ ጊዜ ይሄ መንግስት ያልፋል፣ እግዚአብሔር የቀደመ ሃይማኖታችንን ይመልሳል፣ ሀገራችንን በቀደመው ባህል በቀደመው እምነት ያጸናል ብላ ሰውን በመስበክ በማስተማር በጭንቅ ጊዜ ሴት ዝም ትበል የተባለውን ህግ እንኳን መከራ ህግን ያፈርሳል ይታወቃል። ጭንቅ ሌላ ህግ አለው፣ የራሱ ሌላ ስርዓት አለው። በመደበኛ ህግ አይደለም የሚታየው፣ በመደበኛ ስርዓት አይደለም የሚዳኘው። እና በኋላ የማህበረ ስላሴ ገዳም የተናገሩት አበምኔቱ የሚገርም ቃል ነው። እግዚአብሔር አንሳኪያ ለዘለፋዚያን እግዚአብሔር እኛን ሊገስጸን ሴቷን አስነሳ። እኛ ፈርተን ዝም ስንል ቦታችንን ስንል እግዚአብሔር እሷን አስነሳሉ። እና በሀገራችን እንደ ወለተ ጴጥሮስ ያሉት ናቸው። እና ለብዙ ነገር ደፋሮች የሚሆኑበትም አጋጣሚ አለ ማለት ነው። ግን ደግሞ በጣም የሚያሳዝነው ለበጎ ነገር ፈጣኖች እንደሆኑ ሁሉ አንዳንድ ጊዜ ለመጥፎ ነገር ማለት ለሚመስሉ መንፈሳዊ ጽድቅ ለመሰሉ ኃጢአቶች ተገዢ መሆን ነገር አለ። ብርሃን ለሚመስሉ ጨለማዎች መማረክ አለ። ይሄ ደግሞ ሌላው ነገር ነው። እንግዲህ ይሄ ለምን ሆነ የምናውቀው እንግዲህ ሴቶች የተፈጥሮ ዝንባሌ እንዲህ ነው ብዬ አልነግርሽም ስለማላውቀው፣ ግን በታሪክ አጋጣሚ እንዲህ አይነት ነገሮች አሉ። ሆኖም ግን ለእህቶችም ቢሆን እንዲሁ አሁን በየቤተ ክርስቲያኑ ብትሄጂ ወርሃዊ በዓል ላይ ወይም ደግሞ ዓመታዊ በዓል ላይ እኔ ራሳቸውን የሚገርፉ ሰዎች አሉ። እንባ እያነቡ የኔ አባት እያሉ የሚያለቅሱ አብረው እናቶች ናቸው፣ እህቶች ናቸው። እና እንግዲህ የተፈጥሯቸው ርህራሄ መሰለኝ እንደው ወደ ሆነ ለጽድቅም ለኃጢአትም ተጋላጭ ያደረጋቸው ወይም ያደረጋችሁ። ዞሮ ግን ሴትነት እውቀት ሲጨመርበት የክርስትና ትምህርት ሲመጣ ይጠነክራል፣ ቦታ አለው። አሁን ምንድነው ዝም ብሎ ሴትነት ብቻውን ከሆነ ነፋስ እንደሚያወዛውዘው ሸምበቆ እዚያም እዚህም ሊሆን ይችላል፣ ነገሩ መወዛወዝ ሊሆን ይችላል። ሴትነት ግን ክርስትና ላይ ከቆመ አለቱ ላይ ከተገነባ እሱም ቢሆን መልካም ነገር አለው። አሁን ባለው ሁኔታ ግን እንዳልኩሽ በብዙ ነገር ሴቶችን ነው ተጠቂ ሆነው የምናያቸው። እና ሴቶች ሃይማኖታቸውን ይወቁ። ታምራት ምንድነው?
ታምራት ለነማን ነው የሚደረገው? ታምር ማድረግ እንደው የጽድቅ የመጨረሻ ምልክት ነው ወይ የሚለውን ነገር አውቀው ቅድም እንዳልነው ታምራትን ማድረግ የጽድቅ የመጨረሻ ምልክት አይደለም። ታምራትን የሚያደርጉ እግዚአብሔር የማያውቃቸው ሰዎች አሉ። አደራ የምለው እንደው በዚሁ አጋጣሚ እንኳን ትዝ አለኝ ፈውስን የሚሸጡ ሰዎች ጋር ደግሞ እንዳይሄዱ። አደገኛ ቀሳጢ ነጋዴዎች አሉ። እኔ በጣም ነው የሚያሳዝነኝ። እምነት ይዘው የአቡነ ሀራ እንትን ነው እንደዚህ ነው በጣም ቀፋፊ ነገር የሚናገሩ ሰዎች አሉ። ከተወሰነ ጊዜ ወዲህ ቤተክርስቲያናችን ላይ እየመጣ ያሉ አዳዲስ ልምምዶች ናቸው አይደል? እንደዚህ አይነት ነገሮች እንዴ ዝም ብሎ የማንም ይቅርታ ለቃሉና እኔ እንዴ ሃይማኖት ለበሱን ብድና ነው። እምነት እንዴት ነው የሚሸጠው? በጣም ነው የሚገርመው። ቤተክርስቲያኑን መርዳት ሌላ ነገር ነው፣ እምነትን መሸጥ ሌላ ነገር ነው። ቤተክርስቲያኑን ለመርዳት እምነት እየተሸጠ አይደለም። እምነት የምለው በተለምዶ እምነት ነው እንጂ እምነት ነው የሚባለው ይሄ አፈሩን ማለት ነው። እናውቃለን። በቤተክርስቲያን እሱም የተገባ ነገር ነው። መድኃኒታችን ኢየሱስ ክርስቶስ በምራቁን ትፍ ብሎ ጭቃውን ለጉሶ አይን እንዳበራበት እናውቃለን። የክርስቶስን ስም ጠርታ ቤተክርስቲያን የክርስቶስን ስም ጠርታ እግዚአብሔር ያከበረውን አፈር ዛሬም ትፈወስበታለች። በእግዚአብሔር ስም ነው ይሄ የሚሆነው። እና አቡነ ሀራ ሲባል አቡነ ሀራ ከራሱ ቅድስና መንጭቶ አይደለም። ቅድስናው ከእግዚአብሔር መጥቶ ነው። ከእግዚአብሔር የሆነው ቅድስና ዛሬም ፈውስ ነው፣ ዛሬም በረከት ነው። ይሄን እናምናለን። ነገር ግን ይህንን መንፈሳዊ አገልግሎት ብር ሲያደርጉት፣ ጥቅም ሲያደርጉት ቤተክርስቲያኒቱ ባለቤት የሌላት ዝም ብሎ እንዲሁ ማንም ሰው እየተነሳ እንደፈለገ የሚናገርባት አባወራ የሌለው ቤት ሆኗል የኛ ቤት። እና አባወራ ቢኖረው የሚመለከታቸው የቤተ ክህነት ኃላፊዎች፣ የሀገረ ስብከት ኃላፊዎች እንዲህ አይነት ነገሩን እንደዋዛ ባያዩት ይገባኛል። ችግር ያመጣው ልመና ሊሆን ይችላል አልፎ አልፎ። ችግር የሚፈታው ግን ቅባ ቅዱስ በመሸጥ አይደለም፣ እምነት በመሸጥ አይደለም፣ ጠበል በመሸጥ አይደለም። በዚህ በኩል ምናልባት እርግማንን እናመጣ ይሆናል እንጂ የምናመጣው ሀብት አይኖርም። ደግሞ እስከ ሃይማኖት እያፈነገጡ ሲሞናዊነት፣ ሲሞንን ታውቂያለሽ? ወደ ሐዋርያት ሄደ እንዲሁ እናንተ ታምራት የምታደርጉበትን ይችን እንዲሁ አጋንንት የምታስወጡባትን ጥበባችሁን እባካችሁ ስጡኝ። ቤተክርስቲያን ምን ብላ መለሰች? በቅዱስ ጴጥሮስ አንደበት ብርን ሰጥቶ ጸጋ ሊቀበል የፈለገው ብርና ወርቅህ ለጥፋት ይሆንህ። እንትናስ ደግሞ ኤልሳ ምን አለ? ትልቅ ባለስልጣን መጣ፣ የሶሪያ ንጉስ እንደራሴ እስራኤል ኢየሩሳሌም መጣ ሊፈወስ፣ በለምጽ ተመቶ። ሰፋ ያለ ታሪክ አለው። ባጭሩ ግን በዮርዳኖስ ተጠምቆ ወጣ፣ ሄደ፣ ዳነ፣ ተፈወሰ። ያው እንደለመደው ለባለ መድኃኒት የሚሰጠውን ብር ሊሰጥ ፈለገ። ኤልሳ ምን አለው? ብርን ይዘህ ሄዳ የፈወሰ እግዚአብሔር ነው፣ ፈውስ ደግሞ አይሸጥም እንደማለት ነው። ነቢዩ ኤልሳ ሀብታም ስለሆነ አይደለም። የእግዚአብሔርን ጸጋ ግን የእግዚአብሔርን የማዳን ስራ ግን ጠበሉን እምነቱን ግን ሊሸጥ አይችልም። በዚያ በብሉይ ኪዳን ዘመን እንኳን እና መጨረሻ ላይ ብር ሳይቀበል እንደሸኘው ተማሪው ሰማ፣ አየና። የኤልሳ ተማሪ ግያዝ ይባላል፣ በጣም ገንዘብ ወዳጅ ነው። ንጉሱ ከእስራኤል ምድር እንደራቀ ረጅም ርቀት ከኤልሳ እንደተለየ ሲገባው እንደምንም ሾልኮ ሄደና አረ ቅድም ብር ስትሰጠኝ ወርቅ ስትሰጠኝ አይሆንም ብዬ ነበር። አሁን ከሩቅ አገር ብዙ እንግዶች መጡብኝ እና የቅድሙን ብር ገንዘብ ላክልኝ ብሎሃል መምህሬ ኤልሳ ብሎ ተናገር። ሳይላክ ማለት ነው። ቅድምም እኮ እምቢ ብለውኝ ነው እንጂ መምህሬ ይሄን ሰጥቼ ነበር ብሎ ብሩን ሰጠው። በጣም ትልቅ እርግማን ነው የመጣበት። የሰውየው ደዌው ወደሱ ነው የመጣበት። ቀዥቃዣ ነው የሆነው። እና ለእኔ በዚህ ዘመን እምነት ብለው ገዳምን እንርዳ በሚል ሰበብ ሌላ የእርዳታ አማራጭ ሊያመጡ ሲገባቸው የተፈወሰ ሰው እኮ አይደለም ገንዘቡን ህይወቱን ሊሰጥ ይችላል እኮ። እንደው ይችን በዚህ ያህል ብር ይችን በቃ ቤተክርስቲያኒቱን ቅመም ሻጭ ነው ያደርጓት፣ እምነትን ማለት ነው። ጠበል በጣም 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 ባለቤት አልባ አባወራ የሌለው ቤት ነው የሆነው በዚሁ አጋጣሚ። ይሄም ሌላው ችግር ነው እና ለኔ ግያዝነት ነው ይሄን ማድረግ። ግያዝነት ማለት ፈውስን መሸጥ ማለት ነው። በሌሎች ቤቶች ላይ የምናየውን ነውር ቤተክርስቲያናችን ውስጥ እየጎተቱ ቤተክርስቲያን አንገቷን እንድትደፋ ያውም ደግሞ በዘመነ ሶሻል ሚዲያ ማለት ነው። በጣም አሳፋሪ ነገር ነው። ስለዚህ ይሄንን የምንለው እንዲህ የሚያደርጉ ሰዎች በቃ ተሳስተዋል። እኛም እንደ ወንድም እንደ ቤተክርስቲያን ሰው ነው ይሄንን የምንለው። አውቀው ሳያውቁ ከሆነ ስህተት ነው። ፈውስ አይሸጥም። ገዳማትና ቤተክርስቲያናት በሌላ መንገድ ሊረዱ ይገባል። ቅድም ታቦትን በተደጋጋሚ ማውጣት እንደነቀፍን ሁሉ ጠበልና እምነት ቅባ ቅዱስ መሸጥ መቸርቸርም ግያዝነት ነው።
እግዚአብሔር ይፈርድብናል አንድ ቀን።